በተለይ አንደኛ ነገሥት 13 ላይ የተጻፈውን ታሪክ እንዲሁ በቃሌ እንደ ወፍ በረር ልንገራችሁ። በጣም የሚገርመኝ አንዱ ጎዳና ነው የእግዚአብሔር መናገሪያ እና አንደኛ ነገሥት ምዕራፍ 13 ሰለሞን የዳዊት ልጅ ኃጢአት ሲሰራ 3 ጠላቶች አስነሳበት። ንስሐ ከመግባት ይልቅ የተነሱበትን ጠላቶች ማሳደድ ጀመረ። እንደ ዳዊት ንስሐ መግባት ሰለሞን አይችልም ታውቃላችሁ። እና አንዱ ያስነሳበት በንጉስ ሰለሞን ላይ ኢዮሮብዓም ይባላል። ኢዮሮብዓም የሚያስገርም ሰው ነው እና አባት የለውም፣ የመበለት ልጅ ነው። አባቱ ሞቶበታል ማለት ነው እና ሴት ነው ያሳደገችው። ይሄ ኢዮሮብዓም የኤፍሬም ነገድ ቢሆንም በጣም ቀልጣፋና ጎበዝ ሰራተኛ ስለሆነ በዮሴፍ ነገድም ላይ ንጉስ ሰለሞን ሾሞ ማለት ነው እና እግዚአብሔር ስራውን ያከናውንለታል። ዝናው ቤተ መንግስት ተሰማ እና እየጨመረ መጣ መከናወኑ። ድንገት ወደ ቢሮ ሲሄድ እርሻ ውስጥ አንድ ነብዩ አካያ የሚባል አገኘው። ያዘው፣ ኢዮሮብዓምን ያዘውና ጫካ ጋር ቆመው እርሻ ውስጥ። ለምንድነው መንገድ ላይ አቆምከኝ ነብዩ አለው። አሁን የማደርገውን ድራማ ተመልከታለሁ። ዛ ካህኑ ቀሚስ አለው ልብሰ ተክህኖ አወለቀና ልክ እንደ ዶሮ ለ12 ቆራረጠው ልብሱ። ለምንድነው ነብዩ ልብስን የምትቆራረጠው አለው። ዝም ብለህ ተመልከተኝ፣ እግዚአብሔር በቃል ብቻ ሳይሆን በመታየው አይነትና ጎዳና ሊሰብክ ነው አለው። ነኤ የካህኑ ልብስ 12ቱን የእስራኤል ነገድ የሚወክል ነው እና ለ12 ሲቆርጠው 12 ነገድ ነው ማለት ነው። እንደ ቅርጫ ለ12 እኮ እንደ ቅርጫ ከፋፈልከው ቀሚስህን አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል ለኔ አዎ ላንተ ኢዮሮብዓም 10ን ቅርጫ ወይም 10ን ቁራጭ ውሰድ ይልሃል አለው። ለምን? በ10ሩ በእስራኤል ነገድ ላይ ንጉስ ትሆናለህ አለው። እኔ አባት የሌለው ልጅ ከንጉስ ሰለሞን ቀጥሎ 10ሩን ነገድ ልመራ? እግዚአብሔር እንደዚህ ይላል። ለምን? አይ ሰለሞን ተወኛ ላስታሮት ለካሞሽ እና ተው ያልኩትን የተገለጥኩለትን እግዚአብሔር ትቶ ይሄው ለብርና ወርቅ ከሴቶችም ጋር ደግሞ ጣዖትን ማምለክ ጀመረ እና ነገር ግን ስለ አባቱ ስለ ዳዊት ስል 2 ነገድ ይሰጠዋለሁ እና የቀረውን 10ሩን ነገድ ግን ትነግስበታለህ እሾምሃለሁ። አስደናቂ ነው። እና ኢዮሮብዓም ደስ አለው። ኢዮሮብዓም ማለት እግዚአብሔር አባቴ ነው ማለት ነው። በጣም ደስ አለው። እግዚአብሔር ግን እንደዚህ ይላል፣ አደራህን ሁሉን አድርጌልህ ዙፋን ላይ ከተቀመጥክ በኋላ እንዳትተወኝ። እኔ አልተውህም፣ ቃሌንም እፈጽማለሁ፣ አንተ ግን አደራህን እንዳትተወኝ አለው። በኋላ ነብዩ አካያ ለኢዮሮብዓም የተናገረውና ያደረገውን ሰለሞን ሲሰማ ንስሐ ከመግባት ይልቅ ኢዮሮብዓምን ለመግደል ፈለገ። ኢዮሮብዓም ሸሽቶ ወደ ግብጽ ሄደ እና የግብጽ ንጉስ እዛ መጠለያ ሰጠው፣ ካምፕ ሰጠው። ሰለሞን እስኪሞት ድረስ አድፍጦ ተቀመጠ ማለት ነው። ከዕለታት አንድ ቀን ሰለሞን ሞተ እና በፋንታው ሮብዓም ነገሰ። የሰለሞን ልጅ ሮብዓም ነገሰ፣ በእስራኤል ሁሉ ላይ ነገሰ። ሰለሞን መሞቱን ሲሰማ ኢዮሮብዓም ከግብጽ መጣ ማለት ነው። ጥቂት ወገኖቹን ይዞ በበዓለ ሲመቱ ላይ እጁን አውጥቶ ጥያቄ አቀረበ። ኢዮሮብዓም ሮብዓም በሰለሞን ፋንታ መንገስን አውቄያለሁ፣ ምንም አይደል ችግር የለውም። ነገር ግን አባት ቀረጥ አበዛ፣ ግብር አበዛ፣ አስጨነቀን። እባክህ ግብርና ቀረጡን ታክሱን ቀንስልን አሉ። እንደዚህ ካደረግ እንገዛልሃለን አሉ። ሮብዓም በፓርላማ ውስጥ ምክር አረገ ማለት ነው። ለሁለት ከፈላቸው። የሱ ጓደኞችን ምክር ሰማ፣ የአባቱ የሰለሞንንም ምክር ሰማ። ይሄንን ለጠየቁኝ ሰዎች ምን ላርግ ብሎ ጥያቄ ጠየቀ። የአባቱ ወዳጆች በትህትና ተናገራቸው፣ ተገዛላቸው፣ ይገዙልሃል አሉት። ጓደኞቹ ግን ዘርበላ ትገዛላቸው፣ ፊት ካየ ሰው አይቻልም፣ ከአባቴ ወገብ የኔ ጣት ተወፍራለች፣ እሱ በጅራፍ ነው በጊንጥ ነው መገርፋችሁ፣ ልክ ልካቸው ነገረው። ከአባቶቹ ወዳጆች ምክር ይልቅ ሮብዓም የጓደኞቹን ሰማ እና በተቀጠረው ቀን ህዝቡ መጣ እና ቀንበር ታቀልልናለህ? አላቀልም፣ እንዲያው በጊንጥ ነው እያንዳንድሽን ምጠብስሽ፣ ጸጥ ለጥ በይ እያለ በትዕቢት መደፋት ጀመረ ማለት ነው። ህዝብ ፊት እኮ በጅራፍ ግርፋለሁ አትሉ ብትሉም በስውር እንጂ በግልጥ አይደለም። የሞኝ ንጉስ ነው ማለት ነው። ይገርማችኋል። ነገር ግን የትንቢቱ ጸሐፊ ምን ይላል?
በሰለሞን ላይ ተነገረው ትንቢት ይፈጸም ዘንድ ሮብዓም ያባቱ ወዳጆችን ምክር አልሰማም። ይገርማል። እግዚአብሔር አሳልፎ ሰጠው እንዴት ነው የምትሉ? በኋላ ያመፀኛው ሰው አስቀድሞ ትንቢት የተነገረለት ሰው የዳዊት ቤተሰብ ሆይ ቤትህን ተመልከት ብሎ መፈንቅለ መንግስት በአደባባይ አወጀ። የሰሜኑን እስራኤል 10 ነገድ ገነጠለው። ሮብዓም በሁለቱ ነገድ ላይ በይሁዳና ቢንያም ላይ፣ ኢዮሮብዓም በሰሜኑ ንጉስ በ10ም ላይ ነገሰ ማለት ነው። አሁን ታሪኩን ወደ ወንጌል ቀይርላችኋለሁ። ይሄን ሁሉ ባክግራውንድ ምሰጣችሁ ምክንያት አለ። እና ኢዮሮብዓም በ10 ነገድ ላይ ነገሰ። መንግስቱን እንደገነጠለው ሮብዓም ሲያውቅ በጣም ጽኑ ወታደሮች ስለነበሩት አባቱ ያዘጋጀው ፈረስና ሰረገላ ይዞ ሊዋጋው ሄደ ማለት ነው። ኢዮሮብዓም ገና ያልጠነከረ ንጉስ ነው። ወታደር የለውም፣ ፈረሰኛ የለውም። እና ሊገለው እየጋለበ ሲመጣ ነብይ ላከ እግዚአብሔር። ኢዮሮብዓምን ያነገስኩት እኔ ነኝ፣ ማንም እንዳይዋጋው ተመለሱ አላቸው። እግዚአብሔር ለኢዮሮብዓም በስውር ተዋጋለት። ይገርማል የእግዚአብሔር ቃል ኪዳን። እና የይሁዳ ሰዎች አቅም ቢኖራቸውም ከእግዚአብሔር የመጣውን ትንቢት ሰምተው ተመለሱ። ኢዮሮብዓምም በሰሜን እስራኤል በሰማሪያ ቤተ መንግስት ሰርቶ ተቀመጠ፣ በ10ም ነገድ ላይ ነገሰ ይላችኋል። እግዚአብሔር እንደተናገረው አባት የሌለውን የመበለት ልጅ አባት ሆኖ ከንጉስ ሰለሞን ቀጥሎ በ10 ነገድ ላይ በምልክት አጸናው፣ ጠላቶቹን አባረረለት። ኢዮሮብዓም ነገሰ ነው የምላችሁ። አሁን እስራኤል ለሁለት ተከፈለች፣ ለመጀመሪያ ጊዜ ለሁለት ተከፈለች። ነገር ግን አንድ ችግር መጣ። ችግሩ ምንድነው? አሁን ቤተክርስቲያን በየቦታው አለ። በብሉይ ኪዳን ግን ቤተ መቅደስ አንድ ነው። ሁለት ማድረግ አትችሉ፣ ያ የክርስቶስ ምሳሌ ስለሆነ። የሰለሞን የሰራው ቤተ መቅደስ ታውቃላችሁ፣ በኦርናው ድማ ላይ እግዚአብሔር በሰጠው ዲዛይን እግዚአብሔር በፈቀደው ቦታ ላይ ነው የተሰራው። እና ቤተ መቅደስ ደግሞ ለመሄድ በአመት 3 ጊዜ ይገደዳሉ። ሁለቱም ይቀሩ ፋሲካን በምንም አይነት አይቀሩ። የኃጢአት ስርየት አለ፣ መባ ምን አለ እና ብዙ ጉዳይ ስላላቸው እስራኤሎች ሁሉ ወደ ይሁዳ ቤተልሔም ወደ ቤተ መቅደስ መሄድ ግድ አለባቸው። አሁን ኢዮሮብዓም ቁጭ ብሎ አሰበ፣ ቤተ መቅደስን መስራት አልችልም። ቤተ መቅደሱ ያለው ሮብዓም ባለበት አውራጃ ውስጥ ነው። በኔ ግዛት ያሉ ሰዎች ለስግደት ወይም ለጸሎት ሮብዓም ወዳለበት ሲሄዱ ያገኛቸዋል ማለት ነው። ሮብዓም እኔ ላይ መፈንቅለ መንግስት እንዲያደርጉ ህዝቡን ያነሳሳል። ህዝቡ ወደ ቤተ መቅደስ ሮብዓም ወዳለበት እንዳይሄድ ምን ላድርግ ብሎ አሰበ ይላቸዋል። አሁን ለምሳሌ በኢትዮጵያ ኮንቴክስት አንዳንዴ በዓል ተጠብቆ ህዝቡ ወደ ሌላ እንደሚፈልስ አይነት አስቡት። ፈጥኖ ከሰለሞንም ፈጥኖ አሰበ። ይገርማቸዋል። ያነገሰውን ቃል የገባለትን ያሳደገውን የተዋጋለትን እግዚአብሔር ትቶ 1 በዳን 2 በቤርሳቤ ጥጃ ቆማለሁ፣ ከግብጽ ያወጣቸው አምላክ ነው እላቸዋለሁ። ልክ ይሁዳ በቤተልሔም በሚደረግበት ቀን በዛው አይነት ስርዓት ካህን አዘጋጃለሁ፣ መስዋዕት አዘጋጃለሁ፣ ካህን አዘጋጃለሁ፣ ዕጣን አዘጋጃለሁ። ምንም እንዳይቀርባቸው አድርጌ ተመሳሳይ ቀን ላይ ጥጃ እንዲያመልኩ ድንበሩን በወታደር ዘጋለሁ። ከዛ እንዳለው ድንበሩን ዘጋው። ቤተልሔም ድረስ መሄድ አይገባችሁም፣ ይሄው ካህናት አላችሁ። ከግብጽ ያወጣችሁ ጥጃ ደግሞ 1 በዳን ቀረብ ባለ ቦታ፣ ሌላው ደግሞ በቤርሳቤ አስቀምጠላችኋለሁ አለ ማለት ነው። አሁን አንዱን ጥጃ መረቀው፣ ከግብጽ ያወጣችሁ አምላክ ነው ሲል እልላሉ፣ ህዝቡ ሰገደለት። ሁለተኛውን ጥጃ ሊያስመርቅ ሲሄድ እግዚአብሔር ይገርማችኋል ነብይ ላከ እና መስዋዕቱ ተዘጋጅቷል። ህዝቡ ሁሉ ለጥጃው ሊመረቅ ተሰብስበው ሳሉ ብላቴና ነብይ መሰዊያ ሆይ ብሎ ጮኸ ማለት ነው። ይገርማችኋል ያ ነብይ ኢዮሮብዓም ቢገለኝም ቃሉን ተናግሬ ልሙት ብሎ ሄደው እና ይሄንን ብላቴና ነብይ ላከው። ሌላው ነብይ ምን ብሎታል? እዛ እንዳትበላ፣ የጣዖት አምልኮ ማህበርተኛ እንዳትሆን፣ በሄድክበት መንገድም እንዳትመለስ፣ እግዚአብሔር የሰጠህን ቃል ተናግረህ ሹልክ ብለህ
በሌላ መንገድ ጠፋ ብሎታል። እና ሳይፈራ መሰዊያው እግዚአብሔር እንዲህ ይላል ኢዮስያስ የሚባል ሰው ከዳዊት ቤት ይነሳል። ይገርማችኋል ከ300 ዓመት በኋላ እኮ ነው የሚነሳው። እና ጣዖት ያመለካችሁትን ብትሞቱ እንኳን አጥንታችሁን ቆፍሮ ያቃጥላል ይላል። ለዚህ ምልክት እንዲሆን ማንም ሳይነካው መሰዊያው ይሰነጠቃል አመዱም ይፈሳል ብሎ ጮኸ። ልክ ይሄን እየተናገረ ያለ ማንም ሳይነካው መሰዊያው ለሁለት ተሰነጠቀ አመዱም ፈሰሰ ረከሰ ማለት ነው። ይገርማል ንስሐ እንዲገባ በአመድ በቃል በመሰዊያ ተናገረው። ንጉሱ ግን ልቡ ስለወፈረ የእግዚአብሔርን ሰው ነብይ ምን አለው ያዙት ብሎ እጁን ዘረጋ። የዘረጋት እጅ ልክ እንደ ጀርመን ወታደር ደርቃ ቀረች። መመለስ አልተቻለ። አረጀ ደረቀ አለ። እባክህ እግዚአብሔር ሰው ጸልይልኝ እጄ እኮ ደረቀ አለው። አንተ እጅ ወደ ቦታው ተመለስ ሲለው ተመለሰ። አየህ እግዚአብሔር በአመድ ተናገረ፣ በመሰዊያ መሰንጠቅ ተናገረ፣ በቃል ተናገረ። እባክህ ንስሐ ግባ እኮ ነው መልእክቱ። እና በኋላ አሁን ወደ ወንጌል ላመጣላችሁ ነው። እሺ ብርና ወርቅ ልስጥህ እቤቴናና ብላ ጠጣ አለው። አይ እግዚአብሔር ሁለት ነገር ብሎኛል። ምን ብሎሃል አለው። አንደኛ አትብላ ጠጣ ብሎኛል። ጣዖት ለሚያመልክ ሰው ሚስጥር ይነገራል። እግዚአብሔርን ይወዳል እንጂ ጥበብና ወቅት እንደሌለው ታላችሁ። አትብላ ጠጣ አለ። አዎ ሁለተኛ ምን አለ? በሄድክበት መንገድ እንዳትመለስ ብሎኛል። በእግዚአብሔር ካንተ ጋር ይሁን በሌላ መንገድ ሂድ አለው ማለት ነው። ይህ ሰይጣን ካልተናገርክ የልብህን ሚስጥር እኮ አያውቅም። በአደባባይ ለጣዖት አምላኪ ሚስጥሩን ዘረገፈው። ስለዚህ ያየሩ አለቆች ቀብ አደረጉት። እዛው መጠንሰስ ጀመሩ እና ጉባኤው ተበትኗል። እዛ ጣዖት አምልኮ ላይ የነበሩ ሁለት ልጆች ሮጠው ለሽማግሌ አባታቸው ወሬ አወሩለት። አባዬ ዛሬ ጉድበል አንተ ስለሸመገልክ ጣዖት አምልኮ ላይ አልመጣህም። የሆነውን እንንገርህ። ምን ሆነ ዛሬ? ይሁላ አንዱ ጥጃ ሊመረቅ ጥቂት ሲቀረው ድንገት ከይሁዳ የመጣ አንድ ነብይ ትንቢት ተናገረ። ምን ብሎ? ኢዮስያስ የሚባል ነብይ ይነሳል አጥንታችሁን ከመሬት ቆፍሮ ያቃጥላል ብሎ ተናግሯል። ደግሞ ለዚህ ቃሉ ምልክት እንዲሆን መሰዊያው ተሰነጠቀ አመዱ ፈሰሰ የንጉሱ እጅ ደረቀች ተፈወሰች ብለው ነገሩት ማለት ነው። ይሄንን ቃል የተናገረው ነብይ በየት መንገድ ነው ሄደው አላቸው። በዚች መንገድ ነው ሄደው ብለው ነገሩት። በሉ አህያ አምጡልኝ አለ። አህያ ላይ ተቀምጦ እየጋለበ ሄደ። ሽማግሌው ጣዖት አምላኪው በአህያ ተቀምጦ ነብዩን ለመፈለግ ሄደ ነው የምላችሁ። ያ ነብይ ደክሞት ይሆን እኔ አላቅም በአንድ ዛፍ ክርክርታ ስር ቁጭ ብሏል እና ደረሰበት። አንተ በጣዖቱ ላይ ትንቢት የተናገርክ ኢዮስያስ ይወጣል ጣዖት ያመለኩትን ያቃጥላል አንተ ነህ አለው። አዎ እኔ ነኝ አለው። መጀመሪያ ሚስጥሩን ስለገለጠ ሰይጣን ቀምሞ መልስ ምታዘጋጀለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል አለው። ወይ ለኔ ለኔ ሽማግሌ ነኝ ነብይ ነኝ እና እግዚአብሔር እንዲህ ይልሃል። ምን አለ? በፊት አትብላ ብየው ነበር ልጄ ስለራበው ስለራራውለት እንዲበላ ፈቅጃለሁ ይላል። ሔዋንን ያሳተባብ ሽማግሌ ጢም ባለው መጣበት። ይገርማል። ነብይ እኮ ነው የካደ ነብይ ነው። ያኛው ብላቴና ነው አሳቹ ግን ሽማግሌ ነው። ይገርማል። አይ ይሄ ሽማግሌ የእስራኤል ሽማግሌ አይዋሽም። በእውነት እግዚአብሔር አዝኖልኝ ሐሳብ ቀየረ አለ። ከዛ መለሰው ሽማግሌው ነብይ እውነተኛው ነብይ መለሰው። ከዛ ምግብ አቀረበለት ብላ ጠጣ በሞቴ ያለ እየበሉ ያለ ያሳተው ሽማግሌ ውስጥ የእግዚአብሔር መንፈስ መጣ። ታምናላችሁ? ለካ የጸጋ ስጦታ መመዘኛ አይደለም። የመንፈስ ቅዱስ ፍሬ እንጂ የጸጋ ስጦታ አታላይ ነው። ዛሬ መሬት ማይወቅት ቢተናገረ ነገ ለዋሽ ይችላል። የኔን ማንነት የሚለካው የመንፈስ ቅዱስ ፍሬ ነው። ፍቅር፣ እምነት፣ ትዕግስት የሚባሉት እንጂ የጸጋ ስጦታ ከኔ አይደለም። እንደ ሳምሶን ብረት ገንጥለ ሴተኛ ዳሪ ጋር ይተኛ ይችላል እስከ ተወሰነ ጊዜ። በጸጋ ስጦታው የማይጸጸት እግዚአብሔር ቶሎ ይሰጣውን አይወስድም። ነገር ግን እምቢ ካልክ ከላ ላይ ይጠብቅሃል። የሚያስፈራ አምላክ ነው ልላችሁ። በእግዚአብሔር ስም አሰናከለው ትንሹን ብላቴና
እና የሰራዊት ጌታ እግዚአብሔር እንዲህ ይላል አትብላ ባልኩህ በልተሃል አትሂድ ባልኩህ ሄደሃልና አንበሳ መጥቶ ይገለሃል እቤት በሰላም አደርስም አሉ ራሱ አስቶት የሚገርመው ራሱ የሞት ትንቢት አመጣበት ያ ብላቴና ደነገጠ አንተ አይደለም እንዴ ብላ ይላል ያልከኝ የራስ ጉዳይ ነው እኔ ለዓላማዬ ነው ያበላው አለው አህያ ላይ ተቀምጦ ወደ ቤቱ ሲሄድ አንበሳ ከዱር ወጣ አቤት በተፈጥሮ እግዚአብሔር እኮ ይናገራል ቀጥታ አንበሳው ገስግሶ ብላቴናውን ነብይ አንዴ በክርሙ ሲለው ለጣት የሚገርማችሁ አህያው አልደነበረም አህያውን አልበላው ያመጻውን ነብይ ብቻ ገደለውና አስተኛው ዘረረው ስለዚህ ሶስት ነገር ቆመ ማለት ነው ምን ቆመ አህያው ቆሟል አንበሳው ገዳዩ ቆሟል በላተኛና በዩ ሳይበላሉ ቆመዋል ይሄ እኮ ራሱ ወንጌል ነው በእውነት ከዛስ አስከሬኑም ቆሟል አልቦጫጨቀው አንበሳው ተልኮ ፈጽሞ ቀጥ ብሏል አሁን በመንደር የሚሄዱ ተአምራት አዩ አንበሳና አህያ አብሮ ቆሙ አንበሳው አልደነበረም ይሄን ደግሞ ነብይ እንዴት አልቦጫጨቀው የሚል ወሬ በከተማ ማለት ነው ይሄ ወሬ ማጋ ይደርሳል ያሳተው ሽማግሌ ጋር ደረሰ በጣም ጥሩ ነብዩ ሞታው ሃሌሉያ የፈለገው የእግዚአብሔር ሰው እንዲሞት በሉ አህያ አምጡልኝ አለ አህያ ላይ ተቀምጦ ሄዶ አስከሬኑን የነብዩን አስከሬን የጻድቁን አስከሬን በአህያ ጭኖ ወደ ቤቱ መለሰው ሽማግሌው ነው ማለት አስከሬን ይዘዚህ ቤት ለምን መጣሁት ልጆቹ ዝም በሉ እኔም ማደርገው ናቃለሁ ሳጥን አመጣ ነብዩን በሳጥን ውስጥ ቀበረው ማለት ነው እየተቀበረው ሳሎን ቤት ጠረጴዛ ላይ አስቀመጠና ልጆቹን ጠራቸው እጅ ታነሳላችሁ ትምላላችሁ ምን ብለን ይሄ የሞተው ነብይ የተናገረው ይፈጸማልና ስሞት አጥንቴን ካጥንቱ ስጋዬን ከስጋው ጋር አንድላችሁ እንድትቀብሩ ይማሉልኝ አላችሁ ለምን መቀበሪያ ያላጣው ከነብዩ ጋር መቀበር ለምን ፈለክ አባዬ በአደባባይ ያለውን አልሰማችሁትም እንዴ ኢዮስያስ የሚባል አይምሬ ንጉስ ይነሳል የመሬቱ አልበቃ ብሎት የተቀበሩትን ሁሉ አጥንት ቆፍሮ ያቃጥላል ሲል አልሰማችሁትም የተናገረ እግዚአብሔር ቃል ይፈጸማልና ከመቃጠል አመልጥ ዘንድ አብራችሁ ቀበሩ የዘላለም አምላክ በአደባባይ ለሁሉ እኮ ነው የተናገረው የተናገረውን ያመነ አንድ ሰው ነው እምነቱንም በሥራ የገለጠ አንድ ቀባጃሪ ሽማግሌ መቀባጀሩን አጥዩ የእግዚአብሔር ቃል እንደሚፈጸም ግን 100% አምኑ እምነት እንዴት ታላቅ ነው ያችኮ አመንዝራይቱ የኢያሱን ሰላዮች ላከችኮ ሴተኛ ዳሪ ነች ረዓብ ነገር ግን የእስራኤል አምላክ ግብጾችና ላይ በመድረ በዳ ያደረገውን ተአምራት አምና ሸሸገቻቸው አመንዝራ እኮ ነች ገርባቸው እሷና ቤቷ ሲሄድን ጠቅላላ ምሽቃሉ እንዲያውም ኢየሱስ የመጣው ከሷው ዘር ነው ታሪኩን በታጠሩ እና እቺ ሴት የተነገረው የእግዚአብሔር ቃል የወንጌል ኃይል ምን እንደሆነ ገብቷታል እና ሽማግሌው ያ ሁሉ መቀባጠር ያ ሁሉ የሞት ሴራ ለምንድነው ብትሉ የተነገረው እንደሚፈጸም አምኖ ነፍሱን አጥንቱን ለማዳን ብሎ ነው እንግዲህ በብሉይ ኪዳን እንደዛሬው አይደለም አጥንቴን ከሞት ጅብ የሚብለው ዋናው የነፍሴ መዳን ነው እንደምትሉት አይደለም በብሉይ ኪዳን ቫልዩ አለው አጥንት ስለዚህ ነው በዳዊት መቃብር የሚቀበሩት ትርጉም አለው ለላችሁ በኋላ ከለታት አንድ ቀን ሽማግሌው ሞተ ማለት ነው እና ኑዛዜ ስላላቸው ልጆቹ ከእግዚአብሔር ሰው ጋር አንድ ላይ ቀበሩት መሬት ውስጥ ለመቃብሩ ሐውልት ላይ ጣዖት ያመለከው ሽማግሌ ነብይና የእግዚአብሔር ሰው መቃብር ብለው ጻፉበት አለቀ ከዛ ከ300 ዓመት በኋላ ኢዮስያስ ተወለደ ይሄንን መጽሐፍ ቅዱስ እንዲያውም ላንብብላችሁ አንደኛ ነገሥት 13 ላይ እስካሁን የተረኩላችሁ አለ አሁን ደግሞ መተርክላችሁ ሁለተኛ ነገሥት 13 ላይ 23 ላይ አንደኛ ነገሥት 13 የተረኩላችሁ ነው ሁለተኛ ነገሥት 23 አሁን መተርክላችሁ ና ኢዮስያስ ነገሰ ገና በልጅነቱ እግዚአብሔርን በጣም ይፈልግ ዘንድ ጀመረ
አታው በ8 ዓመት በ16 ዓመት እያለ በጣም በፍጥነት ጣዖትን አጠፋ፣ ጸዶችን ቆረጠ። ለኢዮስያስ ብቻ የተጻፈ ቃል አስገራሚ ቃል አለ። ምን ይላል? ኢዮስያስ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔርን ወደደ የተባለው ብቸኛ የተጻፈው እኔ ለኢዮስያስ ነው ያነበብኩት። ዳዊት እንደ ልቤ ተብሏል፣ ወዳጄ ተባሉ አሉ፣ ብዙ የተባሉ አሉ። 100% ግን ይሄ ቃል የተጻፈው ለኢዮስያስ ብቻ ነው። በፍጹም ልብና ነፍስ ኃይሉ ጣዖታትን በሙሉ ቀለጣጠመ፣ አጸዶችን ቆራረጠ። ይገርማችኋል፣ ምድሪቷን አነጻት። አይበቃም ማለት ምን እናርግላሉት? እስራኤል የምትባለው ምድር ከተፈጠረ ጀምሮ የአብርሃም ዘር ከተጀመረ ጀምሮ ጣዖት አምልከው የሞቱትን አጥንት ቆፍራቸው ወጡልኛል። ጠቅላላ ዶማ ካፋ ይዞ ወጣ። እኔ ነኝ ደግሞ በአይኔ ፊት ነው የምትቆፍሩት አድሎ እንዳይኖር። ስለዚህ መቃብር ቦታ መሄድ ጀመረ። ታሪክን የሚያጠኑ ደብተር ይዘው መጡ። 2 የተራራ ክምር ጣዖት ያመለኩትን ሰዎች የተራራ ክምር ያህል ከመቁት አጥንታቸው አንድ እንዳይቀር ራሴ ማጣራት አለብኝ ብሎ ሲሄድ አንድ የሽማግሌ ጣዖት ያመለከ መቃብር የሚላየ ይሄንን ለምንድን ይተዋችሁት አለ። አረ ንጉሥ ሆይ በጣም ተቸግረን ነው። ምንድን ነው የተቸገራችሁት? ዝቅ ብላ አንብቦ የተጻፈው አሁን አንተ የምታደርገውን ሁሉ የተነበየው የይሁዳ ነብይም አብሮ ተቀብሯል። ጣዖት ያመለከው ከጻድቁ ጋር አብሮ ተቀብሯል። አጥንቱ ከአጥንቱ ጋር ተደባልቋል። መለየት ይቻላል? አረ አይቻልም ብራዘር። ዲኤንኤ ለያን ታውቃለህ፣ ተቀላቀለ እኮ ወይኔ ያለ ኃጢአተኛው ከጻድቁ ጋር ተቀብሮ አመለጠ። ማንንም አያንቀሳቅሰው እንደተቀመጠ ይኖራል ይላል። ከመቃጠል አመለጠ። አታላይ እኮ ነው፣ ገዳይ እኮ ነው፣ አጭበርባሪ እኮ ነው። ግን እግዚአብሔርን በሚወድና በሚፈራው ውስጥ ሆኖ ከመቃጠል አመለጠ። አንዱ ጎዳና ነው እኮ ሙዳችሁ። እዚህ አጭበርባሪ ውሸታም አለ። ማምለጫ ልንገርህ፣ ከኢየሱስ ጋር ከሞትክ ከኢየሱስ ጋር ትነሳለህ። አሁን ያብላቴና ጻድቁ ነብይ የማ ምሳሌ ነው አሉ። መጽሐፍቱ ሁሉ ስለኔ ይናገራሉ ይላል። በእውነት ከኢየሱስ ጋር የምንሞትኛ ከኢየሱስ ጋር ተነስተናል ስለሚል ጳውሎስ አሁን ከነብዩ አጥንት የሚበልጥ የክርስቶስ ስጋና ደም እዚህ ቤት አለ። አሜን። ታምናለህ? ከሚመጣው ቁጣ ከሚመጣው ፍርድ በፊት የኢዮስያስ ፍርድ ነው። ከፊታችን ግን ከባድ ማንንም የማያመልጥበት እሳት የገባ አውሬ የበላው ከሞት የሚነሳበት ፍትህ የሚበየንበት ችሎት ከፊታችን አለ። ወገኖቹ እሳቱ የማይጠፋ ብሉ የማይሞት ከሚመጣው ቁጣ ለማምለጥ አንድ ማምለጫ አለ፣ ኢየሱስ ይባላል። አቤት ይሄን ወንጌል የሰማ እኮ ብዙ ነው። አምኖ የታዘዘ አንድ ነው። ይገርማል። እግዚአብሔር በአጥንት ተናገረ እኮ ነው ማለት በብሉይ። ሌላስ ምሳሌና ጎዳና በነግራችሁስ ኖህ ወደ 120 ዓመት እኮ ነው የፈጀበት ነው የሚሉት አንዳንዶች። አረ ስንቃት ይዙም የቤት ኪራይ አትከፍሉም፣ ዝናብ የሚባል ከሰማይ ይመጣል። ለምን ዝናብን አያውቁም? ከመሬት ጉም ወጥቶ ነው የሚያጠጣው። ምንድነው ዝናብ? ከሰማይ ዝናብ ይመጣል። አረ ይመጣል። ይኸው በነፃ ገብታችሁ አምልጡ እግዚአብሔር እንዲህ ይላል። ይሄ ሽማግሌ በጠራራ ፀሐይ መርከብ ይሰራል። 3 ፎቅ መርከብ ዘመኑን ጨረሰው እኮ። አረ ይመጣል ግቡ። መርከብ ውስጥ ገብተህ ተፈላሰፍ። አትሊስት ውጪው ከሆነ ከምትፈላሰፍ አልሰሙትም። ይገርማችኋል። ልክ ሰዓቱ 120 ዓመት ብዙ ነው። በጆሮ ኖህ ሰዓቱ አለቀ። እናስ 3 ልጅን ሴምና ካም ያፌትን ያንተን ሚስት የሶስት ልጆችን ሚስት ይዘህ ቶሎ ግባ፣ ሰዓቱ አለቀ። የምድር ሰዓት አለቀ ነው። መርከቡ ሊዘጋ ነው ነው። እባክህ አጎቴ ልጅ አንዴ ልስበክሽ ካሉ አረ ሊዘጋ ነው። ቆይ እባክህ መሬት ገዝቻለሁ ላገባ ነው፣ ትንሽ ዲግሪዬን ልጨርስና ቀበጥርሶ ኖ ግባ ብያለሁ። ልክ ኖ እግሩን መርከቡ ሲያስገባ ኖ በሩን ዘጋው አይደለም፣ እግዚአብሔር በሩን ዘጋ። አንድ በር ነው እግዚአብሔር ዘጋው። ኖ ሊከፍተው አይችልም። የፈናቱ ብትሆን መክፈት አይችልም። እንደ ሪሞት ኮንትሮል ቃቃቃቃ ማለት የዘላለም አምላክ
ለ120 ዓመት ክፍት የነበረው በደቂቃው ዝግት እንዲህ ይኸውልህ መቼም መግባት የሚፈልጉ መቼም እንዳይገቡ ተዘጋ። ዋና የለም፣ ቦት ማጠቅጠያ የለም፣ ጎማ የለም፣ ፊኛ የለም። ዝግት መዘጋቱ አንድ ነው። ወዲያው ሰማያትን ጀምሮ አላቸው 40 ቀንና ሌሊት ዝናብና መብረቅ ምድርን ጀምር ያላት ዶፍ ዝናብ ከውስጧ ከሆዷ ውሃ ማፍለቅ ጀመረ። በዚህ ወንዝ ነው፣ በዚህ ጎርፍ ነው፣ በዚህ መብረቅ ነው። አሁን አሜሪካ ውስጥ ታውቃላችሁ ወደ ደቡብ ያለ ስቴት ይመስለኛል ምንድነው ይሆን ስም ሰጥተውታል። በዜና ብታዩት ትገረማላችሁ። በጣም እየተሽከረከረ ንፋስና ዝናብ አምጥቶ ከተማይቱን ታምፓ ፍሎሪዳ ታምፓ ክድን አደረጋት። በሄሊኮፕተር በምን አልችሉት አልቻሉ። ክድን ዛሬ የምትከፍቱ ታያላችሁ እየባሰ ተገለበጠ። አየ በምድር ላይ ያሉት እንስሶችና ሰዎች ጭጫሉ። ና ዶፍ ዝናብ 21 ቀን ከሌት ሲዘንብ ውስጥ ያለው ጠብታ አልነካቸው። ለምን? መርከቡ በውስጥ ስላሉ ተደበደበ። በውስጥ ያሉትን ኖህ የሰራው መርከብ ጠበቃቸው። የሚያስገርም ይሄ መርከብ ማን ነው? ብዙ ጎዳናና አይነት አንዱ እርሱ እኮ ክርስቶስ ነው። ታውቁ የፈለገ ድካም ውጭ ያለ የጠፋው ስለ ኃጢአቱ አይደለም። መርከብ ውስጥ የገባው ስለ ጽድቁ አይደለም። ስለገባ ዳነ፣ ስላልገባ ጠፋ። አለቀ። ውይይቱ መርከብ ውስጥ ቢሆን ጥሩ ነው። ብዙ ነገር ጋብቻም ትችላለህ እኮ ሻይ ቡናም ትችላለህ። መርከብ ውስጥ ሁሉ አለ። ውጪ ከክርስቶስ ውጪ ብራዘር አለቀልኝ። ድንገት ግጥም ይላል። ባለፈው እኔ እረኛ ቸርች ያሉት ምዕመናን ከሌላው ቄስ ጋር በስልክ እያወራን ምዕመናንን እንቆጣጣራለን። ማን ነው ከሌት ቀረ ለምን ቀረ እያለ ድንገት ያለውበት ፎቅ ሼክ አረገ። ይገርማል። ተንቀጠቀጥኩ ይለኛል። እሱ ያለው ከሰው ነው አያት ነው። የምድር መንቀጥቀጥ ተሰማን። ይገርማል። ነገር ሁለታችንም ካልጋ አልወረድንም፣ አገልግሎት አላቆምንም። በኔ ወደ ጌታ ብኖርስ ለሰዎች ጥቅም ሃሌሉያ። ከኮንዶሚኒየም ቤት ያሉት ጠቅላላ መሬት ወርደው መሬት ምትወርጅ ብራሰራ አታመልጭ። ቀኑ ከደረሰ በሩጫ መንቀጥቀጥን አታመልጠው። እና ጋዜጠኛው ለአንድ ዶክተር ይደውልለታል። ይሄ ስንት ስኬል ነው? የት ጋር ነው? አይ እኛ ጋር አይደለም፣ መንቀጥቀጡ ሩቅ ነው፣ እባክህ ሊደገም ይችላል። አይመስለኝም። እሺ ሲንቀጠቀጥ ምን ላድርግ? የፎቁን ማማ ያዝ ይለዋል። አይ ሌላ ምን ላድርግ? ሶፋ ካለ ሶፋ ውስጥ ግባ ይለዋል። ወይ ሶፋ ወይ ማማ ብራዘር። ማምለጫው አንድ ነው፣ ኢየሱስ። አሜን። አይ እሱን ከያዝክ አለቀ። አይ ከእጄ ማንም አይነጥቃችሁም ይላል። መንቀጥቀጥ ነው የሚመጣው ነው የማናቀው ነው። ከኢየሱስ እጅ ማንም አይወስደንም። ብሄድ ወደ ኢየሱስ ብኖር ለሰዎች ጥቅም ምንም ከሞት ፍርሃት ነፃ ያወጣን ኢየሱስ ይባላል። ችግሩ ገብተሃል ወይ ነው። እኔ ጋዜጠኛው እስካሁን ፊት ሄደ ያለ የሚከነው እንዲያውም እኔ ቀለድኩበት በስልክ ለሚያወራኝ ድንገተኛው ፎቅ ፈርሶ ከሄድኩ ምን ለኢየሱስ ልንገርልህ አልኩት። አንዴ ትቀልዳለህ እንዴ? ምንም አልፈራም። ሞት ጉረኛ አትበለኝ እንጂ በእውነት ምንም አልፈራም። እንዲያውም እናፍቃለሁ ከቅዱሳን ሰማዕታት ከጌታ ጋር መሆን። በወንጌል ካመንኩ ሞትን አልፈራም። አየህ እንደ በምድር ላይ ምን እንደሚመጣ ስለማታውቅ አሁን ማምለጥ አሁን ወዴት ላምልጥ? መርከቡ ውስጥ ግባ። መርከቡ በቂ ስንቅና ትጥቃለሁ ብራዘር። እዛ አይበርድም። እግዚአብሔር የሰራው ልዩ ዲዛይን አለው። መርከብ ውስጥ ምቹ ነው ይመቻል። ማምለጫ አስተማማኝ ዋስትና ማን ነው? ክርስቶስ ነው። ከሁለት ደቂቃ በኋላ ምን እንደሚሆን ማን ያውቃል? በእውነት ሟርተኛ አትበሉኝ እንጂ ድንገት ጥፋት ሊመጣ ይችላል። በጸሎት አታቆመው፣ በመገሰጽም አታቆመው። ከሚመጣው ጥፋት ለማምለጥ አሁን በኢየሱስ ማመን ነው። ወንጌል እኮ እሱ ነው። ኢየሱስ እግዚአብሔር ልጅ እንደሆነ ካመንክ ስም በሕይወት መዝገብ ከተጻፈ ፋይልህን ዘጋ። አለቀ።
ጎዳና ብዙ አይነት በአጥንት ተናገረ በመርከብ ተናገረ አንድ ልጨምርላችሁ ሙሴ 48 ከተሞች ተሰራለ ትንንሽ ከተሞች ለምን ሰውን ድንገት ቢገድል የሟች ቤተሰብ እንዳይበቀሉት ገዳይ ማምለጫ ከተማ አዘጋጀ ማምለጫ አውሮጦ እዛች ከተማ ከገባ ማንንም አይነካው እስከመቼ ሊቀ ካህኑ የሸሸበት በህይወት እስካለ ድረስ ከዛ አንድ መጥረቢያ እንጨት ፈልጣለሁ ብለ መጥረቢያው ከእንጨቱ ዘሎ ከፊት ያለው ሰው ግንባሩን ብሎ ቢገለው በሮጣ ፖሊስ ጣቢያ አይደለም የምትገባው ያኔ ማምለጫ ከተማ አለ ሸፍጥታ ከገባ ማንንም አይነካው ቃሉ ስላለ ሊቀ ካህኑን እድሜ ያርዝምልኝ ይያርክ መኖር ነው ሲያነጥስ አብረት አነጥሳለ እሱ ከሞተ አለቀ ከከተማው ያስወጣዋል ነገር ግን አሁን የማይሞት ሊቀ ካህን ኢየሱስ ለዘላለም በህይወት ስለሚኖር ወደሱ የሚመጡትን ሊያድናቸው ይችላል አስተማማኝ ሊቀ ካህን ሃሌሉያ ማንም ጅኒ ተብታቢ ከጁ ላይ ለይህ አስተማማኝ ዋስትና አየ ኢየሱስ አለ በሊቀ ካህን ተመስሏል እኮ ነው ማለት በማይሞት ሊቀ ካህን የሚማልድ ሊቀ ካህን የሚያድን ሊቀ ካህን ነፍሱን ለበጎቹ የሚሰጥ አስተማማኝ ሊቀ ካህን ኢየሱስ ድንቅ ነው ብዙ ጎዳና ብዙ አይነት ወንጌል የተሰበከው በብሉይ አንድ ቢጨምርላችሁ በእውነት ሙሴ 9 ተአምራት አድርጌ ፈርዖን አደንድኗል ልቡ በ10ኛው ላይ ይለቅሃል እንዴት ነው የሚለቀኝ አነጋግረዋለሁ ይሁን ለአንተ ግን ሚስጥር አልጠብቅም ትውትና ያዋ ምን ልታደርግ ነው እግዚአብሔር ይው በአመት አናገርከው በጨለማና በበረዶ አገላበጥከው እንቢ አለ 10ኛው ላይ ለቃል የሞት መልአክ ልካሉ ማንንም የሚገለው ከፈርዖን ልጅ ጀምሮ ወህኒ ቤት እስካለው የበኩር ጭጭ ያደርጋል ቁጣዬ ነዶ ሰውን ብቻ ይምሰል የእንስሳ በኩሩን ይገላል ነገር ግን ትእዛዝ ከመውጣቱ በፊት ለእስራኤል ልጆች ማምለጫ ሚስጥር ልንገር ምንድነው ማምለጫው ቶሎ አንድ በግረዱ እና የበጉ ሲታረድ ደሙን በሳህን ደቅኑት ከሂሶጵ የተባለ ቅርንጫፍ ያለው ቅጠል እየነከራችሁ መቃንና ጉበኑን ቀቡት ማንኛውም በግ እንኳን የሌለው የደቡ ጉመን የተቀባበት ቤት ከገባ ይድናል ደሙን ተዋወሱት በሳህን እየተዋሳችሁ ቀቡት ጉበኑን መቃኑን ቀቡት ምንድነው ደሙ ውስጥ ያለው ልንገር የደሙን ከእግዚአብሔር ታዞ የሞት መልአክ ሲመጣ ደሙ የተቀባበት ቤት ሊገባ ሲል ደሙ ድምጽ አለው ምን የሚል ድምጽ ተከፍሏል እዚህ ቤት ላለው ተከፍሏል ይሄ ብቻ ይምሰልህ ፓስ ኦቨር ምን ማለት ነው ይሄን ቤት እለፍ ብሎ ይጮሃል ደሙ ስለተከፈለለት መግባት አትችልም እለፍ ይለው ግብፃውያን የሞቱት ስለ ኃጢያታቸው አይደለም የሚጮህ ቤዛ የሆነ የሚማልድ ደም የለም በአንድ ቀን በግብጽ ቤት በሁሉ ቤት ለቅሶ ነበር ሁላችን እንዳንሞት ብለው ጠቅላላ እስከ ቦሃቃ እስከ ሊጣቸው አስወጣቸው ገርማቸው ሙሴ ይሄንን አጥንቱን እንዳትቆርጡት ይበጉን የኢየሱስ አጥንት አይሰበርም የሚለው ነው እና በአንድ ቀን ተበሉታላችሁ እርሾ እንዳይኖረው እና ደሙ ስላዳናችሁ በየዓመቱ የፋሲካን በዓል ታከብራላችሁ ይሄ መታሰቢያ ነው የምን መታሰቢያ የመውጣት የማለፍ የመዳን በአዲስ ኪዳን እነሆ ፋሲካችን ክርስቶስ ታረደ ይላል ጳውሎስ በግልጥ እኮ ነው ደሙ የተቀባበት ቤት የገባ መለጠ ብራዘር እንዲያውም የዕብራዊ ልጆች ሆነው ደሙ ባልተቀባበት ቤት ሜዳ ላይ የተገኘ ይገደል ደሙ በራሱ ላይ አንዳንድ ግብፃውያን ደሙ የተቀባበት ቤት ገብተው ድነዋል አንድ ብቻ ነው መስፈሪያው በግንባሩ ላይ ደም አለ ወይ የኢየሱስ ደም አለ እናንተ ላይ አለ ብራዘርስ እናንተ አታዩትም ኢየሱስ ያየዋል ደሙ ሸይጣን ያነባዋል ይሄ ክርስቶስ ደም ምን ይላል ልጄን እንዳትነካ በመስቀል ላይ ደሜን ያፈሰስኩት ለሱ ነው እለፍ ከልጄ ተኩር ብለ እንዳታዩ ነገር ያለው ደሙ ድምጽ አለው ከአቤል ደም በላ የሚማልድ የኢየሱስ ደም የሚጮህ የሚናገር ደም ሕያውና ቅዱስ ደም ወንጌል
ሃሌሉያ። የኢየሱስ ደም ከኃጢአት ያድናል። እሱ ብቻ አይደለም፣ የኢየሱስ ደም ከጠላት ይጠብቃል። ከሚመጣ ቁጣ ሁሉ የሚያድነን የእግዚአብሔር ልጅ የክርስቶስ ደም ወንጌል እሱ እኮ ነው። ስላንተ ነው የሞተው፣ ስላንቺ ነው ደሙን ያፈሰሰው። በብሉይ የተናገረው በአዲስ ኪዳን የተገለጠው እርሱ የመስቀሉ ስራ ወንጌል የሚያስገርም። አንድ ምሳሌ ከብዙ አይነት ጎዳናና ምሳሌ አንድ ልጨምርላችሁና 3 ደቂቃ አለኝ፣ 40 ደቂቃ ሊሞላ። አዳም ራቁትን መሆንን ተሰማ፣ ፈራ፣ ደነገጥክ አይደል? የበለስ ቅጠል አደረክ። የበለስ ቅጠል ፀሐይ ሲወጣበት እኮ ይደርቃል። ቅጠል ለብሰህ የማያዛልቅ እኮ ነው። ናና አለው። ቅጠሉን ገፈፈው እግዚአብሔር። ታውቃላችሁ አዳምና ሔዋን እያሉ እንስሳ አረደና ገፈፈው ቆዳውን። የቆዳ የቁርበት ልብስም አደረገላቸው ይላል። በልካቸው የሌዘር ልብስ እኮ ማለት ነው። ለሷ ቀሚስ ይሆናል ይመስለኛል፣ ለሱ ጃኬት የሌዘር ልብስ እና አዳምና ሔዋን ርቃናቸውን የሚሸፍን ከእንስሳ የተገኘ ቆዳ ለበሱ ማለት ነው። ነገር ግን እነሱ ሲሞቃቸው አስተማማኝ ዘላቂ ልብስ ሲለብሱ ራቁቱን የሆነ በግ አይተዋል። አዳምና ሔዋንን ለማልበስ የታረደ በግ አለ። የነሱን ነውር ለመሸፈን ራቁቱን የሆነ በግ አለ። ወንጌል እኮ ነው የሚሰብከው። አዳም ቀብድ ልስጥህ። ቀብድ የምን ቀብድ? ልጄ እስኪመጣ ድረስ በበግ የተመሰለውን ቁርበት ልበስ። አየህ፣ ከገነት ያባረረህን ሰይጣንን ቀጥቅጦ የተገፈፍከውን ጸጋ አልብሶ የሚያድን ከሴቲቱ የሚወለድ ዘር አለ። ማን ነው? እግዚአብሔር ሆይ ኢየሱስ ነው። ስለዚህ አዳምና ሔዋን ማታ ሲተኙ መቼም አልተጻፈም። ያችን ቆዳ ልብስ ያወልቁና እንጨት ላይ ያንጠለጥሏታል እንበል። በእውነት በጨረቃ በከዋክብት ሲያዩዋት የሌዘር ልብስ አይደለም የሚሏት። ይህች ቆዳ ወንጌል ነች። ርቃኔን የሸፈንክልኝ የምታድነኝ አንተ ተገፈህ ራቁትን ሆነ ያለበስከኝ ፓስተር የሌዘር ልብስ ብሏት ሁሌ ለአዳምና ለሔዋን ተሰብካለች። ያቺ ቆዳ ልብስ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ ለሁላችን ኢየሱስ ጸጋን አለበሰ። ወንጌል ለአዳም ተሰብኳል። ወንጌል ለኖህ ተሰብኳል። ወንጌል ለሙሴ ተሰብኳል። ወንጌል ለነገስታት ተሰብኳል። በብዙ ጎዳናና አይነት እግዚአብሔር ልጁን ኢየሱስን የዘላለምን ወንጌል ሰበከ። ዛሬ በዚህ ጉባኤ ላለ ይሄ ሁሉ ፈሊጣዊ ንግግር፣ ይሄ ሁሉ ምሳሌ፣ ይሄ ሁሉ ጎዳና ምንድነው? አንድ አጭርና ግልጥ ነው። ስላንተ የሞተውን፣ ስላንተ የታረደውን በግ፣ ስላንተ የተደበደበውን መርከብ እርሱን ክርስቶስን ተቀብለሃል ወይ? ተቀብለሻል? ምን ማለት ነው መቀበል? ኢየሱስ አንተ እግዚአብሔር ልጅ ነህ፣ ለኔ ሞተሃል፣ ስሜን በሕይወት መዝገብ ጻፍ። በእውቀትና ባለእውቀት ያለ እውቀት በድፍረት የሰራሁትን አመጽ፣ በደል፣ ስተቴን በደምህ ጠበኝ፣ እጄን ይዘህ ወደ ዘላለም ሕይወት ምራኝ። አለቀ። አሜን። ዛሬ በምናልባት ይህን ፊልም ለምታዩ በተለያየ ዓለም ያላችሁ የሞት ፍርሃት የሚያሰጋችሁ አላችሁ። የመዳን ቀን አሁን ነውና ኢየሱስን መቀበል ነው። ከዛ ከተቀበልክ በኋላ መፍራት የለብህም። እግዚአብሔር በብዙ ጎዳና በብዙ አይነት ኢየሱስን ተናገረ። የሚያድነን ክርስቶስ የተባረከ ይሁን። 40 ደቂቃ ሆኗል። በጸሎት እንደተቀመጥን ጥያቄ ጠይቃችኋለሁ። በእውነት እዚህ ለምትሰሙ ይሄንን የዘላለም ጌታ ያልተቀበላችሁ እዚህ መርከብ ውስጥ ያልገባችሁ አላችሁ። እግዚአብሔር ያዘጋጀውን የሰርግ ልብስ ያለበሳችሁ አላችሁ። እግዚአብሔር ያዘጋጀው አለት ውስጥ ያልተደበቃችሁ አላችሁ። እጃችሁን ባላችሁበት በእውነት ብታነሱ እኔ ጸልይላችኋለሁ። ከሁለት ደቂቃ በኋላ ምን ሊሆን እንደሚችል አናውቅም። የመዳን ቀን አሁን ነው። ጌታ ኢየሱስን እቀበላለሁ ጸልይልኝ ቄስ የምትሉ እረዳችኋለሁ በጸሎት በእውነት እጃችሁን ብታሳዩ ለማየት ሞክራለሁ። ጌታን ያልተቀበለ ሰው አለ? በዚህ ወንጌል ሰምቶ እያመነታ ያለ ሰው አለ? ነገ አስብበታለሁ የሚል አለ? ይሄን ቀን ላንተ ነው እህቴ፣ ላንቺ። አንድ ሰው ካለ እጁን ከፍ ያደርግልኛል በእውነት። እንጸልያለን። እሺ እንደተቀመጠን እንጸልያለን በእውነት። ይሄ የዘላለም ወንጌል
እንዲገባን እንድንሰብከው በብዙ ጎዳና በብዙ አይነት ኢየሱስን እግዚአብሔር ሰበከው መጽሐፍ ቅዱስ ገለጠው በእውነት የፍርድ ቀን ሳይመጣ የመዳን ቀን አሁን ነው ጌታ ሆይ አመሰግናለሁ ከሚመጣው ቁጣና መልጥበት ዘንድ የዘላለሙን ወንጌል ምስጢር ስለገለጥክልን እናመሰግናለን እኛም ከሚጠፉ ወገኖች ነበር እግዚአብሔር አምላክ ሆይ ልጅህን ልከህ አዳንከን ስለ ኃጢአታችን ደሙን አፈሰሰ ስጋውን ቆረሰ አጥንቱን ከሰከሰ አቤቱ በአንተ ሞት ሕይወትን አገኘን በፈሰሰልን ቅዱስ ደም ስርየት ሆነልን በዚህ በዘላለም ወንጌል እናምን ዘንድ በኢየሱስ ስም እርዳን ምናልባት ጌታ ሆይ በመናቅ ወይም በቸልታ ጊዜ ያለኝ ብሎ ለሚያስብ ሰው ይህንን ቅዱስ ከፀሐይ መውጫ እስከ መግቢያ ድረስ የተነገረውን ወንጌል እናምን ዘንድ ለምድር ሰዎች ሁሉ ልባቸውን ክፈት ጌታ ሆይ ያልተቀላቀለ እውነተኛ የሚያድን ከሰማይ በታች ከኢየሱስ ውጪ የሚያድን የለም እንዳለ ጴጥሮስ የፍርድ ቀን ከመምጣቱ በፊት በሮች ሳይዘጉ ከዙፋን የፍርድ አዋጅ ሳይወጣ በታላቁ ቀን ከመቆማችን በፊት አቤቱ አምነን እንድንድን እርዳን ማምለጥ ይሁንልን ጸልያለሁ በዚህ ጉባኤ ልጅህን ለሚያምኑ ሁሉ ደግሞ ከዘላለም የተሰወረ ምስጢር በልጅ በክርስቶስ ስለገለጥክልን እናመሰግናለን የነፍሳችን መልህቅ የነፍሳችን መዳን የዘላለም ወንጌል በልባችን ስላበራህልን ክብር ለአንተ ይሁን እግዚአብሔር ቀሪውን መንገዳችን ሁሉ አቅናልን ፍጻሜያችን በቤት ይሁን በመትወደው ልጅ በጌታችን በኢየሱስ ስም ብለህ ስማን አሜን